ለሰዓቱ አንድ የአዲስ አበባ ነዋሪዎችን እያሳሰበ ስለሚገኝ ጉዳይ መረጃ እናድርሳችሁ። ነገሩ የከፋ ነውና ሁላችሁም ጥንቃቄ አድርጉ። ይህ ዴይ ቱ ዴይ ኢትዮጵያ ነው። እነዚህ ግለሰቦች የልብስ ነጋዴ ወይም በጥበጥ ስራ ላይ የተሰማሩ ሰዎች ሊመስላችሁ ይችላል። ነገር ግን ጉዳዩ ሌላ ነው። እጅግ በጣም ያሳዝናል። ሰው በወጣትነቱ ሰርቶ መኖር ሲችል እንዴት ይህን ለመፈጸም ይደራጃል? እነዚህ ግለሰቦች ሶስት ሆነው ይህን ያሰቡትን ነገር ለማሳካት በአዲስ አበባ ለሚኩራ አካባቢ ሲንቀሳቀሱ ነበር። ወደ አንድ መኖሪያ ቤት ግቢ ውስጥም ለመግባት ይወስናሉ። በወቅቱ የቤቱ ባለቤቶች ቤታቸውን ቆልፈው ከአካባቢው ርቀው ነበር። የሰውን አለመኖር ያረጋገጡት ሶስቱ ወጣቶች በአጥር ላይ ዘለው በመግባት የመኖሪያ ቤቱን በር ገንጥለው ለማድረግ ያቀዱትን ድርጊት በሙሉ ይፈጽማሉ። ወዲያው ከአካባቢው ሊሰወሩ ሲሉም በቁጥጥር ስር ሊውሉ መቻላቸው ተገልጸዋል። ፖሊስም ፍርድ ቤት አቅርቧቸው ተወስኖባቸዋል። አጠቃላይ ስለተፈጠረው ክስተትና ውሳኔውን በተመለከተ ሙሉ መረጃውን እነሆ ከዘገባችን ተከታተሉ። በየቀኑ አዳዲስ የጥንቃቄ መልእክት እንዲደርሶ ቻናላችንን ዛሬውኑ ሰብስክራይብ ያድርጉ። ተከሳሾቹ ማቴዎስ ኮላንሶ፣ ታምራት ተፈሪና አቢቲ ታሪኩ የሚባሉ ግለሰቦች ሲሆኑ የወንጀል ድርጊቱን የፈጸሙት በለሚኩራ ክፍለ ከተማ ወረዳ 14 አባዶ ገደራ አካባቢ ነው። የአባዶ አካባቢ ፖሊስ ጣቢያ የወንጀል መርማሪ ዋና ሳጅን ደምሰው ተፈራ እንደተናገሩት ተከሳሾቹ የግል ተበዳይ በሌሉበት አጋጣሚ ምቹ ጊዜን ተጠቅመው የመኖሪያ ቤቱን በር ሰብረው የስርቆት ወንጀሉን ፈጽመው ለማምለጥ ሲሉ መያዛቸውን ተናግረዋል። የመኖሪያ ቤቷን ቆልፋ ሄደች። ስለሆነ እነኚህ ተጠርጣሪዎች ከግል ተበዳይ መኖሪያ ቤት በመግባት ቁልፉን መዶሻ በመገንጠል እና በመግባት ውስጥ የተለያዩ አልባሳቶች፣ የውጭ ሱፎች ወደ 6 የሚሆኑ እንዲሁም ሱሪዎች ወደ 5 የሚሆኑ እንዲሁም የተለያዩ ኤሌክትሮኒክስ እቃዎችም አሉ። አጠቃላይ ዋጋ ግምታቸው ወደ 124500 ብር የሚያወጣ ንብረት ሰርቀው ይዘው ሲሄዱ ሁለቱ ተጠርጣሪዎች ተያዙ። ያልተያዘ አንድ ተጠርጣሪ ነበረ። እሱንም በእነሱ ምሬት አማካኝነት ከሌላ አካባቢ ቤት ቀይሮ እያለ እሱም ተይዟል። የተለያዩ ኤግዚቢቶች ነበሩ። እነሱንም ኤግዚቢቶች የማስመለስ ስራ ሰርተዋል። የተከሳሾችን ክስ መዝገብ ሲመለከት የነበረው በፌዴራል የመጀመሪያ ደረጃ